ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦች፣ አርሰናል በክረምቱ የተጫዋቾች የዝውውር መስኮት ወሳኝ ተጫዋቾችን ማደኑን ቀጥሏል። ብሩኖ ጊማራይሽን እንዳስፈረመ እናስታውሳለን። አርሰናል አሁን ደግሞ ሌላኛውን ተጫዋች ኢዝሪ ኮንሳን ከአስቶን ቪላ ለማስፈረም ከስምምነት ላይ መድረሱ እየተዘገበ ይገኛል። ይሄ ተጫዋች አርሰናልን እንዴት አይነት የተከላካይ ክፍል እንዲገነባ ሊያደርገው ይችላል? የተለያዩ ሀሳቦችን ስጡ። ተጫዋቹ ለአርሰናል ይመጥናል ወይ? ምን አይነት አስተዋጽኦ ሊያደርግ ይችላል? እኚህን ነገሮች በኮመንት መግለጽ ትችላላችሁ። ተጫዋቹ ለአርሰናል ምን አይነት ጥቅም ይሰጣል? አንድምታው እንዴት ነው የሚለውን ጉዳይ እናነሳለን። የተጫዋቹ ለየት ያለ መገለጫስ ምንድን ነው? የውድድር ዓመቱን በጥሩ ሁኔታ ለመጀመርና ዋንጫውን ዳግም ለማስጠበቅ ይህ ተጫዋች ምን አይነት ሚና ይወጣለታል የሚለውን ጉዳይ ከዝውውሩ ጋር የተያያዘንም ጉዳይ እናነሳለን። አብራችሁ እንድትቆዩ እንጋብዛለን። እንግዲህ አርሰናል በክረምቱ የተጫዋቾች የዝውውር መስኮት ልክ እንደባለፈው ሁሉ አንድሪያ ቤርታ በንቃት እየተሳተፈ ይገኛል። ብሩኖ ጊማራይሽን ባለፈው ማስፈረሙን እናስታውሳለን። አሁን ደግሞ ሌላኛው በተለይ ባለፉት ጊዜያት የትኛውን ተጫዋች አርሰናል ሊያስፈርም ይችላል በተለይ በተከላካይ መስመር ላይ፣ ምክንያቱም የጎደላቸው ቦታ ተከላካይ ነው ብለን በተደጋጋሚ ስናነሳ ነበር እና ይህንን የሚፈታ አንድ ተጫዋች ለማስፈረም ከስምምነት ላይ ደርሰዋል። የአስቶን ቪላው ተከላካይ 4 ቁጥር ለባሹ ተከላካይ ኢዝሪ ኮንሳ ወደ ኤሚሬትስ ሊሄድ እንደሚችልና በግል ጥቅማጥቅም ጉዳይ ከስምምነት ላይ መድረሱን ዴቪድ ኦርንስቴንን ጨምሮ ሌሎች መገናኛ ብዙሃን ዘግበዋል። እንግዲህ የክለቡ ዋና ተከላካይ ናቸው የሚባሉት ዊሊያም ሳሊባ እና ዩሪያን ቲምበር ጉዳት እንዳስተናገዱ ይታወሳል። ዊሊያም ሳሊባ በጀርባ ጉዳት ለረጅም ጊዜ ከሜዳ ይርቃል። ዩሪያን ቲምበር እንኳን ባለፈው በአርቴታ በነበረው ፕሬስ ኮንፈረንስ ላይ ሲያነሳ እንደነበረው በጥሩ ማገገም ላይ ይገኛል እና በጥቂት ጊዜያት ውስጥ ሊመለስ የሚችልበት እድል ሰፊ ነው ብሏል። እና እነዚህ ተጫዋቾች በጉዳት አለመኖራቸውን ተከትሎ አርሰናል ይቸገራል በተለይ በሊጉ የመጀመሪያ ጨዋታዎች። ስለዚህ አንድ ልምድ ያለው በሰል ያለ ተከላካይ ማስፈረም አለበት ስንል ነበር እና ኮንሳ አሁን ወደ አርሰናል ለመሄድ ከስምምነት ላይ መድረሱ ተነግሯል። ይህ ተጫዋች በጣም ለአርቴታም ለቡድኑም ትልቅ ጥቅም ይሆናል ብዬ ማስበው የሚጫወትበት ቦታ ነው። ተጫዋቹ በተከላካይ ስፍራ ላይ ሁለገብ የምንለው አይነት ተጫዋች ነው። ሴንተር ባክ ብቻ አይደለም። ልክ ዊሊያም ሳሊባና የአጣማሪው ጋብሪኤል ማጋሌሽ በሚጫወቱበት ብቻ አይደለም የሚጫወተው፣ በቀኝ መስመር ተከላካይነት፣ ያ ማለት ዩሪያን ቲምበር በሚሰለፍበትም የቀኝ ተከላካይነት ቦታ ላይ መጫወት መቻሉ ለአርቴታ ትልቅ አማራጭ ይሰጠዋል እና በእንግሊዝ ብሔራዊ ቡድንም ሆነ በአስቶን ቪላ ይህንን ሲያደርግ ደግሞ በተደጋጋሚ ተመልክተነዋል እና አርሰናል ጥሩ ተጫዋች በተለይ ባለፉት ጊዜያት ሲከታተል እንደነበር ይታወቃል። ይህንን ተጫዋች እና ሊያስፈርም መሆኑ ተሰምቷል። ከዛ ባሻገር ይሄ ተጫዋች ካሉት ኳሊቲዎች መካከል የዱዌል የማሸነፍ የአንድ ለአንድ ግንኙነትን የማሸነፍ ክብረ ወሰን ነው። ባለፈው የውድድር ዓመት በፕሪሚየር ሊጉ ከማንኛውም ተከላካይ በላይ ከየትኛውም ተከላካይ በላይ የመሬት ላይ ዱዌሎች በአንድ ለአንድ የእርስ በርስ ግንኙነቶች የግራውንድ ዱዌሎች ሸርተቴዎችን በማድረግ አንደኛ ነው እና ከፍተኛ የስኬት መጠን ያስመዘገበ ተጫዋች ነው። ስለዚህ ለአርቴታ የጨዋታ ፍልስፍናም በደንብ ተስማሚ ይሆናል ብዬ አስባለሁ። ከዛ ባሻገር እንግዲህ ባለፉት ጊዜያት የተለያዩ የፕሪሚየር ሊግ ክለቦች የፕሪሚየር ሊግ ተጫዋቾችን ለምሳሌ ማንቸስተር ዩናይትድ ዩሪ ቴሌማንስን ማንሳት ይችላለን። ዘንድሮ እንኳን ካስፈረማቸው ተጫዋቾች መካከል አንድሬ ሳንቶስን፣ ከዛ በፊት ብራያን ምቤሞን፣ ማቲያስ ኩኛን ከወልቭስ እንደዚሁ ማስፈረሙን የምናስታውሰው ነው እና ይሄ ተጫዋች በተመሳሳይ የፕሪሚየር ሊግ ልምድ ያለው ነው እና አስቶን ቪላ ከ2019 ጀምሮ የቆየ ነው። ፕሪሚየር ሊጉን የሚያውቀው መሆኑ ለመላመድ እምብዛም የማይቸገር መሆኑ በተለይ መጥቶ ወዲያው ፊት ለማድረግ የማይቸገር ተጫዋች ይሆናል ብዬ አስባለሁ። በሊጉ ልምድ ያለው ነው እና የውድድሩን ጫና በደንብ መቋቋም የሚችል ጫናውን ደግሞ የሚረዳ ተጫዋች ነው እና ለአርሰናል ትልቅ ፊርማ ይሆናል ብዬ ጠብቃለሁ። አርሰናል ዋንጫውን ለማንሳት እየሄደ ያለበትንም ርቀት ይበልጥ ሊያጠናክርለት ይችላል የሚልም እምነት አለኝ። እንግዲህ 28 ዓመቱ ነው። በዓለም ዋንጫው ላይ በተለይ በእንግሊዝ ብሔራዊ ቡድን አብዛኞቹን ጨዋታዎች ጀምሯል። እንደተመለከት ነው ከአስቶን ቪላ ጋር የዩሮፓ ሊግ ሻምፒዮን ሆኗል። ባለፈው የውድድር ዘመን በሁሉም ውድድሮች ለአስቶን ቪላ 48 ጨዋታዎችን አድርጓል እና ይሄ ተጫዋች ከጉዳት ነፃ እንደሆነ ማሳያው አንዱ ያደረጋቸውን ጨዋታዎች ብዛት ስንመለከት ነው እና ከቪላ ጋር የነበረው በተለይ ባለፈው የውድድር ዘመን የነበረው ስኬት
አሁን የ2 ዓመት ኮንትራት አለው በዛ እና የግል ስምምነቶችን ጨርሷል ተብሏል። ስለዚህ አሁን ወደ ኤሚሬትስ የሚያቀናበት ሰዓት ነው። ለአስቶን ቪላ ትልቅ አለመረጋጋትን ይፈጥራል ብዬ አስባለሁ። በክረምቱ የተጫዋቾች የዝውውር መስኮት በርካታ ተጫዋቾችን ለቀዋል። ኡናይ ኤመሪ በቀጣይ ዓመት እንዴት እንደሚሆኑ መገመት አዳጋች ነው። ሞርጋን ሮጀርስን፣ ዩሪ ቴሌመንስን ተጫዋቾችን ለቀዋል። ከዛ ባሻገር እንግዲህ ያው ያስፈረሟቸው ተጫዋቾች አሉ። ዮአን ማዜምቢ፣ ዡዋ ጎሜስ፣ ማቴዎ ሩጌሪን እንደዚሁ ማስፈረማቸውን እናስታውሳለን እና በቀጣይ እንግዲህ ሊፈተኑ የሚችሉበት እድል ሰፊ ነው አስቶን ቪላዎች እና የአርሰናል ግን ይሄን ዝውውር አሁን ከዚህ ቀደም የዣሬል ኳንሳ በተለይ ባለፉት ጊዜያት ሲነሳ እንደነበር እናስታውሳለን። ምናልባት ይህንን ተጫዋች ሊያስፈርም ይችላል ከሊቨርኩሰን የሚሉ ጉዳዮች ሲነሱ ነበር እና አሁን ውድቅ አድርጓል ያንን ሀሳብ የሚል መረጃ ተመልክቻለሁ እና የቪላ የመጀመሪያ ጥያቄ 60 ሚሊዮን ፓውንድ አካባቢ የነበረ ቢሆንም እንግዲህ በተደረገው ድርድር ዋጋው ዝቅ እያለ ስለመምጣቱ ተነግሯል። አርሰናል በዚህ ዝውውር የማይጎዳ ነው። ይህንን ተጫዋች የፕሪሚየር ሊግ ልምድ ያለውን ተጫዋች በጥሩ ገንዘብ ማግኘት ማለት ለአርሰናል በተለይ በቀጣዩ ዓመት የውድድር ዘመን ለሚያደርጋቸው የፕሪሚየር ሊግ ጨዋታውን በደንብ የሚረዳ ተጫዋች በመሆኑ ትልቅ አስተዋጽኦ ያደርግለታል ተብሎ ይጠበቃል። እንግዲህ 60 ሚሊዮን ፓውንድ ነው ለዝውውሩ ይከፈላል የተባለው። አርሰናል ይህንን ተጫዋች ለማስፈረም ይህንን ይከፍላል ተብሎ ይጠበቃል እና ባለፈው የውድድር ዘመን ቅድምም እንዳልኩት በግራውንድ ዱዌል የመሬት ላይ የእርስ በርስ ግንኙነቶች በጣም ስኬታማ ነበር። 73% ስኬታማ ነበር እና ይሄ ደግሞ በሊጉ ትልልቅ ተከላካዮች ከሆኑት ከቨርጂል ቫንዳይክ፣ ከጋብሪኤል፣ ከስቬን ቦትመን እና ከጆኤል ቬልትመን የበለጠ ነው እና ሁለተኛ ደረጃ ላይ ያለው እንዲሁ ቫንዳይክ ነው እና እሱንም ጭምር የሚበልጥ ተጫዋች ነው። ለአርሰናል ትልቅ የሆነ እድል ይሰጠዋል። በተለይ በቀኝ ተከላካይ እንዲሁ በመሀል ተከላካይ የሚጫወት በመሆኑ ማለት ነው። እንግዲህ ተጫዋች ኢንተረስቲንግ ነገሮች አሉት። ከፖርቹጋል እና ዴሞክራቲክ ኮንጎ የመጣ የዘር ግንድ ያለው በለንደን ኒውሃም ተወልዶ ያደገ ነው። በእንግሊዝ ዜግነት የሚተዳደር ነው። አሁን በተለይ ከቤተሰቡ ዳራ አንጻር ሰፊ የባህል ቅልቅል ያለው ማለት ይቻላል። አባቱ ኮንጎዊ ነው፣ እናቱ ደግሞ ፖርቱጋላዊት ናቸው እና በዚህ ምክንያት ኤዜሪ ኮንሳ ለአንጎላ፣ ለዴሞክራቲክ ኮንጎ ወይም ደግሞ ለፖርቱጋል ብሔራዊ ቡድኖች የመጫወት ምርጫ ነበረው። ግን ያው የእንግሊዝን ዜግነት መርጦ ለእንግሊዝ የተጫወተ ይገኛል። ባለፈው በዓለም ዋንጫ ላይ ባሳየው ሁለገብነት በጣም በርካታ ሚዲያዎች እንዲህ ሽፋን ሲሰጡት እንደነበር እናስታውሳለን። እንግዲህ ኮንሳ የእግር ኳስ ጉዞውን የጀመረው በእንግሊዝ በታችኛው እርከን የቻርልተን አትሌቲክ አካዳሚ ነው እና በ2018 ወደ ብሬንትፎርድ አደገ። በዴን ስሚዝ ስር ሰልጥኗል። ከዛ ከብሬንትፎርድ ወደ አስቶን ቪላ ነው የተዘዋወረው። ከቪላ ጋር በፕሪሚየር ሊግ ውስጥ በከፍተኛ ደረጃ ተፎካክሯል ማለት ይቻላል። ከዛ ባሻገር ምናልባት ለየት ያለ የዚህ ተጫዋች መገለጫ ነው ብዬ የማስበው ነገር መረጋጋቱ ነው። ሜዳ ላይ ይሄ ተጫዋች ኳስ በሚይዝበት ወቅት ያለው መረጋጋት፣ ይሄ ካልምነስ በጣም የሚገርም ነው። የስፖርት ተንታኞች ሳይቀሩ ኳስ ሲይዝ በጣም ፍጹም የተረጋጋ መሆኑን ይናገራሉ። ይሄ ደግሞ በእንግሊዝ ፕሪሚየር ሊግ በጣም ጫና ባለው የእግር ኳስ ሂደት ውስጥ እንዲህ አይነት ተከላካይ ማግኘት በጣም ከባድ ነው እና በከፍተኛ ጫና ውስጥም ቢሆን ከበስተጀርባ ሆኖ ጨዋታን ከማለዘብ ቡድንን ከማረጋጋት አንጻር በደንብ ትልቅ ተጫዋች ነውና ይህንን አቅም ባለፉት ዓመታት በተለይ በቪላ ሲጫወት ተመልክተናልና አርሰናል ይህንን መሰል ኳሊቲ ጥራት ያለው ተከላካይ ነው ያገኘው። ይህ ዝውውር የሚጠናቀቅ ከሆነ በመጨረሻ እንግዲህ በቀጣዮቹ ሰዓታት ወይንም ደግሞ ቀናት ይህ ዝውውር ይጠናቀቃል፣ ተጫዋቹም ወደ ኤሚሬትስ ያቀናል ተብሎ ይጠበቃልና አርሰናል ግን በእነዚህ መለኪያዎች በጣም አስገራሚ ዝውውር መፈጸም ይችላል ብዬ አስባለሁ። ከኤዜሪ ኮንሳ ጋር ምን አይነት ሀሳብ አላችሁ? ተጫዋቹ ለአርሰናል ምን አይነት ጥቅም ይሰጠዋል? ይህንንና ሌሎች ጉዳዮችን በኮመንት መናገር ትችላላችሁ፣ መጻፍ ትችላላችሁ። አጫጭር ስፖርታዊ መረጃዎቻችን ይህን ይመስላሉ። መልካም ጊዜ ይሁንላችሁ።